ምድር ላይ ከፍተኛ ፕሮቲን ያለው የበሬ ስጋ አይደለም ወይም እንቁላል። እመኑኝ የዶሮ ስጋም አይደለም በፍጹም። ምንም ጥያቄ የለውም የፕሮቲን ምንጮች ናቸው፣ ግን ገደብ አላቸው። ላስረዳችሁ። ለምሳሌ የበሬ ስጋ ከ100 ግራም በአማካኝ 26 ግራም ፕሮቲን ነው የሚሰጠን። እንቁላል ደግሞ 13 ግራም ብቻ። ዶሮ ደግሞ 27 ግራም አካባቢ ነው ከ100 ግራም ሊለግሰን የሚችለው። ብዙ እጥፍ እነሱን የሚበልጣቸው አንድ ምግብ ግን አለ። የስጋ ዘር አይደለም፣ የወተት ዘርም አይደለም። ሲጀምር ከእንስሳት እንኳን አለመገኘቱ ነው በጣም የሚገርመው። ታዲያ በጣም በፕሮቲን ከመሙላቱ የተነሳ አንድ ማንኪያ እንኳን ከብዙ ስጋ ያልተናነሰ ብዙ አሚኖ አሲድን የመለገስ አቅም አላት። በማግኔዚየም፣ አይረን እና ሌሎች ጠቃሚ አሚኖ አሲድ ሰውነታችሁ ራሱን ለማደስ የሚጠቀምበትን ይዛ ትገኛለች። ለሆርሞን ምርትና በሽታ ለመከላከል አስተዋጽኦ ቀላል አይደለም። አትሌቶች እንኳን አቅማቸውን ለማሳደግ፣ ታማሚዎች ካገገሙ በኋላ ጥንካሬ ለመገንባት፣ እንደዚሁም ሳይንቲስቶች ለተለያየ ስነ ምግብ እያጠኑት ይገኛሉ። እስካሁን እያወራሁ ያለሁት ምግብ ስፒሩሊና ይባላል። ከሁሉም ምግቦች በጣም ከፍተኛ ፕሮቲን ይዟል። ከክብደቱ ኦልሞስት ከ60% በላይ ማለት ይቻላል። በተጨማሪም ቫይታሚን፣ ማዕድናትና አንቲኦክሲደንቶችን ይኖርበታል። የኃይል፣ የኢሚዩኒቲ እና ጡንቻ መልሶ መገንባት ስለሚያገለግል ሱፐር ፉድ ልንለው እንችላለን።